አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ በመጀመሪያ ደረጃ እንዳንተ አይነት ወንድም በዚህ ዓለም ላይ አይገኝም። ለምን በውሸት ብድግ አርገህ የምታወራው ወሬ በጣም ያስጠላል። ለምን ከአንድ ሃይማኖት አባት የማይጠበቅ ነገር ነው። ወንድሜ ትንሽ ቢያንስ ለህሊና አታስብም? እንዲያው ስትዋሽ አንደበቴ ነገ ጧት ይዘጋል ብለህ እንትን አትልም? እኔ ወላሂ ዝም ብላችሁ መታችሁ ካለ እውቀት አታውሩ የምንላችሁ በምክንያት ነው። አንተ ደግሞ በዚህ ደረጃ ሰውን ለማጥፋት እንደዚህ ማለት ነው ተንኮል፣ እንደዛ አይደለም ያለው ሰውየው። በደንብ ቪዲዮውን አዳምጥ። ሳይገባችሁ አሁን እዚህ ቤት እኮ ትክክል ምናምን የምትሉ አጠፉ። እናቴን ጥሩ አይደለም። በመጀመሪያ ደረጃ ደግሞ ለሃይማኖት ክብር ካለ አትዋሽ፣ አትቅጣፍ። አመሰግናለሁ። ለምን የተናገረው ነገር ውሸት ስለሆነ ነው። ወልድና መንፈስ ቅዱስ የማናቸው የእግዚአብሔር ናቸው። እኛም የእግዚአብሔር ነን። ስለዚህ በብቸኝነት የሚመለከው ማን ነው? እግዚአብሔር ነው። የኛ እንደ አንድ ሙስሊም ያናድዳል። ከአንድ ሙስሊም ይሄን ንግግር መስማት በንግግር ማንነትን ያጋለጥክ ጌታ። ሌሎችም አሉ የሙስሊም ጭንብል ለብሰው እዚህ ቲክቶክ ላይ ሙስሊሙ ኡማን ሲሰድቡ የሚውሉና የነሱንም ማጋለጥልን። አዎ አሚን በሉ ያ ጀማ። ወላሂ ለአዚም እንደዚህ ነው ተልኳቸው። ጭንብል ለብሰው ሙስሊም መስለው ሙስሊም እያጫወታቸው ማለት ነው። ነገር ግን ውስጣቸው ያለው ሌላ ነው። ሱብሃንአላህ። እና የታላችሁ የመሰረት በጎች? መሰረት ጀግና፣ መሰረት ሞታ ትበልጥሻለች። እሷ እኮ ከሞተች ቆየች እኮ በቁሟ ከሞተች ማለት ነው። እኔ ንጽጽር ላይ ነው የምሰራው። ንጽጽር ማለት እኔ ስለ ሃይማኖቴ በደንብ ጠንቅቄ ዒልም ቀራና ከዛ የሌላ እምነት ተከታዮች መጥተው ስለኔ እምነት ሲጠይቁኝ የኔን ማብራራት እንጂ ስለነሱ ሸምድጄ ሐፍዤ ስለነሱ ማውራት አይደለም። ምክንያቱም እንደዚህ ተዋረዳለች። ሰው ኩፍር ላይ የሚጥለውን ንግግር እንኳን ለይቶ አለማወቅ እና ያው ልንገራችሁ ብዬ ነው። የታላችሁ በጎቿ? አሁንስ ምን አላችሁ? ይሄን ሰሳሙ ነገሩ እናንተም ያውናችሁ። ምን ግም ለግም አብረሃ ዝግም ነው። ግሞች ናቸው የሚከተሏት። ምኑንም አያውቁትም ስለ ኩፍር ስለ ምናምን። ኡስታዝ በህልሜ ዘንዶ ወደኔ ሲመጣ አየሁኝ። ምንድነው ዘንዶ? ሁለት ትርጉሞች አሉት። አንደኛው መጥፎ ጓደኛ ሲሆን መጥፎ ጓደኛ በዙሪያችሁ ላይ መኖሩን እናንተን ለመጉዳት የሚያስብ አካል መኖሩን ማሳያ ነው። ኡስታዝ በህልሜ ጥርሶቼ ወለቁብኝ፣ እባክህ ፍቺውን ንገረኝ። ጥርስ መውለቅ የሚያሳየው ቅርብ የሆነ ቤተሰብ በጣም የምትወዱት በጣም የምታከብሩት የሆነ አካል በሞት ሊለያችሁ እንደሆነ ማሳያ ነው። አላህ በዚህ ቪዲዮ ላይ የወሃቢዮችን ኮሜንት ብቻ ፈልጉልኝ እሺ። ያው በትርፍ ሰዓታቸው እነሱ እንደዚህ ጥንቁልና ይሰራሉ። እስቲ በዚህ ላይ ደግሞ ምን አለ? ያ ረብ መጨረሻችንን ካማሩ ከደጋግ ሰዎች ዘንድ አላህ ያድርገን። ቀብራቸው ከሰፋላቸው ባሮች መካከል አላህ ያድርገን። ከቀብር ቅጣት አላህ ይጠብቀን። ከቀብር ቅጣት አላህ ይጠብቀን። ከጀሃነም እሳት አላህ ይጠብቀን። የጀነት አላህ ያድርገን። ጀነትን ከለገሳቸው ባሮች መካከል አላህ ያድርገን። ያ ረብ ጀነትን ለግሰን፣ ያ ረብ ጀነትን ለግሰን። ያ ረብ የሞቱብንን ወንድሞቻችን፣ እናቶቻችን፣ አባቶቻችን ሙስሊሙን አላህ የጀነት አላህ ይበለው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃቸው። ባለችን ቀሪ ሐያታችን ትንሽ አትናት ያ ረብ እንደው የተሳካ ያማረ ስራ ሰርተን የምንሄድ አላህ ያድርግልን። ቀሪ ሐያታችንን ያማረ አላህ ያድርግልን። በመልካም ስራ የታጀበ አላህ ያድርግልን። ከመጥፎ ስራ አላህ ያቅበን፣ አላህ ይጠብቀን። በራሳችን ጉዳይ ቢዚ የምንሆን አላህ ያድርገን። ስለ ራሳችን የምንጨነቅ አላህ ያድርገን። የነፍሳችን ጉዳይ የሚያስጨንቀን አላህ ያድርገን። እንደው በዱንያ ላይ የሱን መብት ሳናስነካ አላህን በብቸኝነት ተገዝተን ከሽርክ ርቀን ከመሄዱ ሰዎች አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን። ከማከላችን የተጨነቀን ያ ረብ ከጭንቀቱ አላህ ይገላግለው። የተጨነቀን ከጭንቀቱ አላህ ይገላግለው። ጭንቀት ያለበትን ጭንቀቱን አላህ ያንሳለት። ያላገባውንም ጥሩ ትዳር አላህ ይለግሰው። ያ ረብ ያላገባውን ጥሩ ትዳር አላህ ይለግሰው።
እኛን ሊያስታውሱ የሚችሉ ልጆች ናቸውና ከሞትም በኋላ ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ዙርየተን ጠይበ የተባለው ልጅ አላህ ይለግሰው። ርዝቃችን አላህ ያስፋልን። ያ ረብ አክሱም ያሉት ሙስሊም ወንድሞቻችን ሰላም አላህ ያርጋቸው፣ አላህ ይጠብቃቸው። አምባገነኖች እንደፈለጉ እያደረጓቸው ነው። ያ ረብ እምነታችን ብለው እምቢ ብሎ አሉ። በጽናት አላህ ያቆያቸው። የበላይነቱን ለነሱ አላህ ያድርገው። አላህ ይጠብቃቸው። በእነሱ ላይ ተንኮልን የሚያሴሩትን አላህ ያዋርዳቸው። አላህ የቅጣት አለንጋውን በእነሱ ላይ አላህ ያርግባቸው። ወንድሞቻችንን አላህ ይጠብቅልን። ገዛ ላይ ፊሊስጤም ላይ ያሉት ወንድሞቻችንም አላህ ይጠብቅልን። ሰላም አላህ ያርግልን። ቤተል መቅዲስን በእነሱ እጅ አላህ ያስገባው። ከነዚህ አረመኔ እጅ سوّت شج الله نسأل الله عطو. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم أحسن عاقبتنا في الأمور كلها وأجرنا من عذاب الدنيا وعذاب الآخرة. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. ربنا تقبل منا إنك أنت السميع العليم وتب علينا إنك أنت السميع العليم. ያው በትርፍ ሰዓታቸው እነሱ እንደዚህ ጥንቁልና ይሰራል። እስቲ በዚህ ላይ ደግሞ ምን አይነት አስተያየት እንዳላቸው አብረን የምንመለከተው ይሆናል። ኡስታዝ በህልሜ ዘንዶ ወደ እኔ ሲመጣ አየሁኝ። ምንድን ነው? ኡስታዝ በህልሜ ጥርሶቼ ወለቁብኝ። ለጮኸ ውሻ ሁሉ ድንጋይ ወረውርም ብያችኋለሁ ካሁን በፊት አይደለም። በጣም እየጮኸ ካስቸገራችሁ ውሻው አሪፍ ድንጋይ ወርውራችሁ ብታቀምሱት እያለቀሰ ትንሽ በረድ ማለቱ እንደማይቀር ላስተምራችሁ ነው። ይቺም በሄማ እንደሰማችኋት መግቢያ ላይ ስለ ህልም የተጠየቀውን ጥያቄ ጥንቁልና ነው እያለች ነው። በነገራችን ላይ የዚች ሴትዮ በሄማነት ይህን ሁሉ ጊዜ እዚህ ቲክቶክ ላይ ስታሳልፍ አንድ ቀን መጽሐፍ ገልጣ ሐዲስ ገልጣ ቁርአን ገልጣ አትናገርም። በዚህ ዘመን እንዲህ አይነት ታሪክ ነው ብላ አትናገርም። ሰው እንዴት እድሜውን ቲክቶክ ላይ ያበላሻል? እኛ ቲክቶክ ላይ ቪዲዮ የምንሰራው በዚህ ዘመን እንደዚህ አይነት ታሪክ ካልፏል፣ ቁርአን እንደዚህ ይላል፣ ሐዲስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ይላል በማለት በክርስትና ላይ አዲስ ታሪክን በማስመስገብ ላይ ነው ጊዜያችንን እዚህ የምናቃጥለው። ውጤት ያለው ስራ ሰርተን ነው። ካለምንም ውጤት ሁልጊዜ በበሄማነት ትቀጥላለች እንዴ? ጠይብሽ በሙስሊሙ ማህበረሰብ ላይ ጥላቻ አለብሽ ተባለ። ለምን ተዋሻለሽ? ሙናፊቅና ካፊር ምልክቱ ምንድነው ሲባል ይዋሻል ነው። ኦኬ የአህባሽን ኪታብ ገልጠሽ ለምን መልስ አታስቀምጭም? አንድ ሰው በህልሙ ዘንዶ ካየ በአህባሽ ኪታብ ገልጠሽ አህባሽ በህልሙ ዘንዶ አየ ብሎ ማለት ጓደኛውን አየ ብሎ ማለት ነው ብለሽ ተርጉሚልን። መጽሐፋችሁ ምን ይላል? በእርግጥ አህባሽ ኪታብ የለውም ማለት እንደሆነ ቪዲዮ ሰራላችኋለሁ። ወይም እንግዲህ ለኡስታዝ ልጅቱ ጥያቄ የጠየቀችው በህልሜ ዘንዶ አየሁኝ፣ በህልም ጥርስ መርገፍ የሚል ጥያቄ ነው የጠየቀችው። ስለዚህ በአህባሽ ኪታብ አንድ አህባሽ ጥርሱ ቢረግፍ በህልሙ አንድ አህባሽ ምን ብሎ ነው የሚመልስለት? ጫት የቃምክበት ስለሆነ ጥርስ የረገፈው በቃ አንተ ገነት ትገባለህ ተብሎ ነው የሚተረገመው በአህባሽኛ መልሽ እንጂ ህልም እንዴት ነው ጥንቁልና የሆነው? በነገራችን ላይ ሙስሊሞቹን እየተሳደበች ቪዲዮ የምትሰራው ካፊሮችን ለማስደሰት ነው። እመኒኛ እንጂ በፈቃደኝነት ራስሽን ብታጠፊ ነው የሚሻልሽ ካፊርን ለማስደሰት በእኛ ላይ ቪዲዮ ከምትሰሪ። እኛ ቪዲዮ የምንሰራው ማንንም ለማስደሰት አይደለም፣ አላህና መልእክተኛውን ለማስደሰት፣ በአላህና በመልእክተኛው ላይ የሚቀጥፉትን ለማዋረድ ነው። የአንቺ ውሸት እንደዚሁ በቀላሉ በጣም ሲምፕል ውሸትሽ እንዳዋረድን ሁሉ በክርስትና ታሪክ ክርስቲያኖች በነቢዩ ላይ ዋሽተዋል፣ በአላህ ላይ ቀጥፈዋል። ያንን ቅጥፈታቸውን በገዛ መጽሐፋቸው አዋርደናቸዋል። በክርስትና ታሪክ 1700 ዓመት የቆየውን ክርስትና አዋርደነዋል። በዚህ ጊዜ ሰው እዚህ ሶሻል ሚዲያ ላይ የምታዩ የእልክ እንጂ እነሱ ሲያምኑበት የኖሩ መጽሐፍ ቅዱስ ላይ የለም። በፕሮቴስታንት ብትይ በኦርቶዶክስ ብትይ እምነታቸው መጽሐፍ ቅዱስ ላይ የለም። ምክንያቱም መጽሐፍ ቅዱሳቸው ላይ ኢየሱስን የሚያመለከም ሆነ አምልኩ ብሎ የሰበከ ሐዋርያ የለም። ይህንን ነገር ናቸው መልሳተው ምንድን ያሉት? ብንጸርቅም ባንጸርቅም ብለው ነው መልስ ለኛ የመለሱልን እንጂ መጽሐፋቸውን ገልጠው ይሄው ኢየሱስን ያመለከ ሐዋርያ አለ አምልኩት ብለው አስተምረውናል ብለው አልመለሱልንም። ስለዚህ አንቺም የምትከታያቸው የመንደር የትናንትና ሸይኾች ኪታቡንም ሆነ ቁርአኑንም ከኛ አባቶች እንጂ ያገኙት በአህባሽ ታሪክ በሶፊያ ታሪክ ቁርአንን ለህዝብ ያስተላለፈ ሐዲስን ለህዝብ ያስተላለፈ የለም። ይሄን አንድ ራሱን የቻለ ቪዲዮ እሰራላችኋለሁና እንደው ቲክቶክ ላይ ዘላለም አለምሽን በበሂማነት
ስትቀጥ ትንሽ አይደብርሽም? በነገራችን ላይ የሰው ልጅ እድሜውን ማባከን በአላህ ዘንድ ያስጠይቃል። እኛ ውጤት ያለው ስራ እየሰራን ነው። ኦኬ በቃ ሁልጊዜ ቪዲዮ ትሰራለች። የሆነ ሰው ፎቶ ትለጥፍና በቃ ካፊሮች ኮሜንት ላከል ምናምን። ኧረ በእናትሽ እንደው ራስሽን አጥፊ። ይሄ ላንቺ ክብርሽም አይደለም። ኤኒዌይስ ዛሬ በህልምሽ ዘንዶ ታያለሽ። በቃ ጥርስሽ ምናምን ሲወላለቅ ታያለሽ። ሂደሽ ሼህሽን ጠይቂ እስኪ ምን ብሎ እንደሚተረጉም ማለት ነው። እና ካፊሮችም ይታዘቡሽ። ኦኬ እንዴት ነው ህልም? አንድ ሰው ህልም አየው ሲል አይ ይጠነቁላሉ፣ ይደግማሉ። ጥንቁልናና ድግምት ህልም ምን አገናኘው? ደግሞ ሰው እኮ ህልምን አይመርጥም እኮ። አንድ ሰው እንደዚህ አይነት ህልም ያለው ብሎ ይተኛል እንዴ? ባለፈ አንዲት ክርስቲያን የሆነ ቄስ ጋር ደውላ ቲክቶክ ላይ ነው ዩቲዩብ ላይ ነው የሰማሁት። ጠየቀች። ምንድነው የጠየቀች ታውቃላችሁ? በህልሟ ከአባቷ ጋር ጾታዊ ግንኙነት እንደፈጸመች ነው ለቄሱ ጠይቄ የነበረው። የሰው ልጅ እናቱ ስትወልደው መልኩን ጾታውን መርጦ እንደማይወለድ ሁሉ ሰዎች ፈተና ሲባል ችግር ብቻ አይደለም፣ ጸጋም ፈተና። ጸጋ ተሰጥቶ ታመሰግናለህ ነው ትታያለህ። ችግር ተሰጥቶ ትታገሳለህ፣ ትመዘናለህ። ዲን ማለት እሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ዲያቆን በኡስታዙ ላይ የቀጠፈውን ቅጥፈት እናዳምጥና ኡስታዙ የተናገሩትን ደግሞ ቀጥለን እናዳምጣለን። ዲያቆኑ የሰራው ቪዲዮ ላይ ወደ 300,000 የሚጠጉ ሰዎች ስላዩት እንዲሁም ደግሞ ወደ 30,000 የሚጠጉ ሰዎች ደግሞ ላይክ ስላደረጉት ብዙ ሰዎች ጋር እንዲዳረስና ቅጥፈቱ እንዲጋለጥ ሁላችንም ለሌሎች ሼር እናደርግላቸው። ኢንሻአላህ ቪዲዮን እናዳምጠው። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እንዳዳመጣችሁት ይህ ቀጣፊ ዲያቆን ኡስታዙ በመስጂድ ውስጥ ክርስቲያኖችን ስለማረድ እየተናገሩ ነው ብሎ አስቀመጠው። እውነት ግን ኡስታዙ ክርስቲያኖችን ስለማረድ ነው የተናገረው? ኢንሻአላህ እናዳምጠው። ፈአሕሲኑ ذبح ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነብዩ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይሰላል ቢላው ማለት ነው። ምን አሉት? አፈላ ቀብል هذا እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አን ቱሚተሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው እንደምትፈልገው። ብዙ ሞት ነው የምትሞቶች፣ ስቃይ ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። እርሷ ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓው ለእንስሳዎች እንኳን ስታርዱ ስለታማ ቢላ አድርጎ ነው። ወልዩሪህ ዘቢሃት ከእንደገና ወዲያው ይገላግሉ። እዛ ላይ እንትን እያለ እያወራ ምናምን ይሄ ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አየኮነ በሙሐደድ ስለታማ መሆን አለበት። ስለታማ መሆን አለበት። እንዳዳመጣችሁት ኡስታዙ እየተናገሩ ያሉት ስለ እንስሳ ስለማረድ እንጂ የሰው ልጆችን ወይ ደግሞ ክርስቲያኖችን ስለማረድ አይደለም። ዲያቆኑ ግን አውቆ ቪዲዮን በመቁረጥ ክርስቲያኖችን ስለማረድ ነው ብሎ አስቀመጠ። ወይ ይሄ ዲያቆን እኛ ክርስቲያኖች እንስሳ ነን ብሎ ያስባል፣ ወይ ደግሞ ለእግዚአብሔር ሲል ይዋሻል ማለት ነው። ይህንን ነው ለማለት የፈለኩት። ሁላችሁም ሼር፣ ኮፒ ሊንክ አድርጉ። በጣም ብዙ ሰው ነው ቪዲዮን የሱን ያየው። ይሄን ቪዲዮ